እንደምን አላችሁ? ወደ ሌላ ጥልቅ ዳሰሳችን እንኳን በደህና መጣችሁ። ዛሬ በእጃችን ያሉት ምንጮች በጣም ከባድ ጥያቄዎችን የሚጠይቁና አእምሮን የሚፈትኑ ናቸው። ሁላችንም ስለ ኢየሱስ ክርስቶስ መስቀል ሰምተናል፣ እናውቃለን ብለንም እናስባለን። ግን በዚያች ዕለት በትክክል የተፈጸመው ነገር እውነተኛው ጥልቀት ምንድን ነው? ከሚስማርና ከጦር ውጊያ በላይ የነበረው ስቃይስ ምን ነበር? ይህ ነው ዋናው ጥያቄ አይደል? አዎ፣ ዛሬ ምንጮችንን ተከትለን ይህን ምስጢር ለመመርመር እንሞክራለን። በጣም ትክክለኛ መነሻ ነው። ምንጮቹ የሚወስዱን ጉዞም ይኸው ነው። ከደረቅ ፍልስፍና ይልቅ በታሪክ ውስጥ የተገለጠውን ድራማ ነው የሚተነትነው። ከዓለም ፍጻሜ አንስተን ቀስ በቀስ ወደ አንድ ሰው ልብ ውስጥ ወደ ጌቴሴማኒ፣ ከዚያም አልፈን ወደ መስቀሉ እንጓዛለን። በጣም ጥሩ። እንግዲያው ባልጠበቅነው ቦታ እንጀምር። ከመጨረሻው ምንጮቹ ስለ ሺህ ዓመት መንግሥት ይናገራሉ። ይህ ከመስቀሉ ጋር ምን ያገናኘዋል ብሎ መጠየቅ ቀላል ነው፣ ግን ግንኙነት ያለው ይመስለኛል። አስገራሚ ግንኙነት አለው። ምንጮቹ የሚሉት የሰው ልጅ ታሪክ ሲጠናቀቅ የተወሰኑ ቅድመ ተከተሎች አሉ። በመጀመሪያ የሺህ ዓመት መንግሥት የሚባል ዘመን ይመጣል። ይሄ ያው በክርስቶስ ላይ በነበራቸው እምነት ሰማዕት የሆኑና የታመኑ ቅዱሳን ከእርሱ ጋር ለ1000 ዓመት የሚነግሱበት ጊዜ ነው። 1000 ዓመት ከነገሱ በኋላስ ያንኑ ሁሉ ነገር የሚያልቀው አይደለም። ከዚያ በኋላ ነው ነገሩ ይበልጥ የሚገርመው። የሺህ ዓመቱ ሲያልቅ ምንጮቹ ታላቁ የነጭ ዙፋን ፍርድ ብሎ የሚጠሩት ክስተት ይካሄዳል። የመጨረሻው ፍርድ ማለት ነው። ልክ። ከዚህ ፍርድ በኋላ ግን እጅግ የሚደንቅ ነገር ይፈጸማል። ኢየሱስ ክርስቶስ ያሸነፈውንና ፍጹም ያደረገውን የጊዜና የቦታ ስርዓት በሙሉ ሁሉንም ነገር ለአብ ያስረክባል። ይህ ማለት የራሱን ንግሥና ያብቃል ማለት ነው። ከዛም በላይ ነው። ምንጮቹ የሚሉት ወልድ ሁሉንም ነገር ለአብ ካስገዛ በኋላ እርሱ ራሱም ለአብ ይግዛል። ዋው! ለምን? ምክንያቱም የመጨረሻው ግብ እግዚአብሔር በሁሉ ስፍራ ሁሉን ይሆን ነው። የወልድ በጊዜ ውስጥ የነበረው ሚና ተፈጽሞ ፍጥረት ሁሉ ወደ መለኮታዊው አንድነት ይመለሳል። ወልድ ራሱን ለአብ ያስገዛል የሚለው ሐሳብ በጣም የሚገርም ነው። ይሄ ራሱን ዝቅ ማድረግና ፍጹም መታዘዝ እንግዲህ ወደ ሰብአዊ ማንነቱ ይመራናል። አዎ፣ ያ ነው የውይይታችን ማዕከል። እሺ፣ እዚህ ጋር አንድ ወሳኝ ነጥብ አለ። ምንጩ ኢየሱስ የተረገመ ሥጋ ለብሶ ነበር ይላል። ይህንን ቃል እስቲ እንፍታተው። በጣም ጥሩ ጥያቄ ነው። የተረገመ ሲል ምን ማለት ነው? ኃጢአተኛ ነበር ማለት ነው ወይስ? በፍጹም የተረገመ ሥጋ ማለት ኃጢአት በውስጡ አለ ማለት አይደለም። ይልቅንም ከውድቀት በኋላ የሰው ልጅ የወረሰው ያው ለረሃብ፣ ለጥም፣ ለድካም፣ ለፈተናና ለሞት የተገዛ ሥጋ ማለት ነው። ኃጢአት የመስራት ዝንባሌ ያለው ሥጋ። ገባኝ። ዝንባሌው አለው፣ ግን ድርጊቱ የለም። ታዲያ ጥያቄው ይህንን ዝንባሌ ያለውን ሥጋ ይዞ እንዴት ኃጢአት አልሰራ? ልክ ነው። ሰይጣን ያለ ማቋረጥ እንደፈተነውም እናውቃለን። ታዲያ እንዴት ቅንጣት ያህል እንኳን አልተናወጠም? ምንጮቹ እንደሚሉት መልሱ ያለው ከሥጋው በላይ በሆነው ማንነቱ ላይ ነው። የኢየሱስ እውነተኛው ማንነት ፍቅር ነበር። ለአብ የነበረው ፍቅር ከሥጋው ፍላጎትና ዝንባሌ እጅግ የላቀና የሚቆጣጠር ኃይል ነበር። አንድ ምሳሌ ልትሰጪ ትችያለሽ? እስቲ እንደሊ አሰበው። በጣም የምትወደው ሰው ቢታመም የራስ የድካምና የእንቅልፍ ፍላጎት ሁለተኛ ደረጃ ይሆናል አይደል? አዎ፣ ትክክል ነው። ፍቅርህ ከሥጋዊ ፍላጎትህ ይበልጣል። የኢየሱስ ፍቅር ከዚህ በቢሊየን እጥፍ የጠለቀ ነበር። ነገር ግን የሥጋ ፍላጎት ዝም ብሎ የሚተው ነገር አይደለም። እንዴት ነው ፍላጎቱ ያለ ወደ ኃጢአት ያልሳበው? ያ ነው ማይገባኝ። ምንጩ ይህንን ሲተነትን የፈቃድ ጉዳይ መሆኑን ያብራራ። የሥጋ ፍላጎት የሚጎተተው ለዚያ ፍላጎት ትንሽም ቢሆን ፈቃደኛ የሆነን ልብ ነው። ኢየሱስ ግን ለኃጢአት ዜሮ ፈቃድ ነበረው። በልቡ ውስጥ ለኃጢአት በሩ ሙሉ በሙሉ ዘግ ነበር። ስለዚህ የሚገባበት ስንጥቅ አላገኘም ማለት ነው። በትክክል። ይህ ማለት ግን ቀላል ነበር ማለት አይደለም። ምንቹ እንደሚለው ኢየሱስ ይህንን ሥጋ ለመቆጣጠር በጸሎትና በስቃይ ራሱን ያለማቋረጥ ማስገዛት ነበረበት። ይህ መታዘዝ ወደሚለው ሐሳብ ይወስደናል። ምንጮቹ በመታዘዝና በሥራ መካከል ትልቅ ልዩነት እንዳለ ይናገራሉ። አዎ፣ በውጪ ሲታዩ ተመሳሳይ ሊመስሉ ይችላሉ። ልክ እንደ አቤልና ቃየን፣ ሁለቱም እኮ መሥዋዕት አቅርባሉ።
ሙሴና ፈሪሳውያንም ሁለቱም ሕግን የጠበቁ ይመስሉ ነበር። ልክ ነው። ግን የአንዱ መታዘዝ ሲባል የሌላኛው ሥራ ብቻ ተብሏል። ልዩነቱ ምንድን ነው ታዲያ? ልዩነቱ ያለው ከድርጊቱ ጀርባ ባለው ልብ ላይ ነው። ከፍቅር ነው ወይስ ከግዴታ? እስቲ አንድ ምሳሌ እንውሰድ። ሁለት ሰዎች እናታቸውን ሊጠይቁ ይሄዳሉ። አንደኛው የሚሄደው ከልቡ ስለሚወዳትና ናፍቆ ነው። እሺ። ሁለተኛው የሚሄደው መጠየቅ አለብኝ ከሚል ግዴታ ወይም ሌሎች ሰዎች እንዳያሙት በመፍራት ነው። ሁለቱም እናታቸውን ጠይቀዋሉ። ነገር ግን የመጀመሪያው መታዘዝ ነው፣ ሁለተኛው ሥራ ብቻ ነው። ገባኝ። አንዱ ከፍቅር፣ ሌላኛው ከፍርሃት ወይም ከግዴታ የመነጨ ነው። በትክክል። የአቤል መሥዋዕት መታዘዝ ነበር። የቃየን ግን ማቅረብ ስላለብኝ ብሎ ያቀረበው ሥራ ብቻ ነበር። ታዲያ ጸጋ የምንለው ነገር ከዚህ ጋር እንዴት ይያያዛል? ጥሩ ጥያቄ ነው። ብዙ ጊዜ ጸጋን የምናስበው ኃጢአት እንዳንሰራ እግዚአብሔር ጣልቃ ገብቶም ያቆመን ኃይል እንደሆነ ነው። አዎ፣ እንደዛ ነው ይመስለው። ምንጩ ግን የተለየ ግንዛቤ ይሰጣል። ጸጋ ማለት ኃጢአት ለመስራት የማንችልበትን ሁኔታ መፍጠር ማለት አይደለም ይላል። ታዲያ ምንድን ነው? ይልቁንም ጸጋ ማለት ምርጫው ከፊታችን ሲመጣ ትክክለኛውን ነገር ለመምረጥ እና ኃጢአትን ለመዋጋት የሚያስችል ብርታት መስጠት ነው። በቃ በሙሉ ልብህ ከተዋጋህ ማሸነፍ የምትችልበትን ሁኔታ ማመቻቸት ማለት ነው። ይህን ሁሉ ግንዛቤ ይዘን ወደ ጌቴሴማኒ አትክልት ስፍራ እንመለስ፣ ወደ መስቀሉ ታሪክ ልብ። ምንጩ እንደሚለው ኢየሱስ የተናወተ ለመምሰል የታየበት ብቸኛው ቅጽበት ያ ነበረ። አዎ፣ ሌላ ላይ ነው ይላል። ይሄ አካላዊ ስቃዩን ማሳነስ አይሆንም ወይንስ ከዚህ የላቀ እኛ ልንገምተው ማንችለው ሌላ የስቃይ ደረጃ ነበር እያለን ነው? በትክክል። ምንጩ አካላዊውን ስቃይ አያሳንስም በፍጹም። ነገር ግን ከሱ እጅግ የላቀና የከፋ ስቃይ ነበር ይላል። ላቡ እንደ ደም ጠብታ የወረደበት ምክንያት የሚገረፈው ግርፋት ወይም የሚሰቀልበት መስቀል አልነበረም። ታዲያ ምን ነበር? የኢየሱስ ታላቁ ስቃይ የዓለምን ኃጢአት በሙሉ በመሸከሙ ምክንያት ለመጀመሪያ ጊዜ ከሚወደው አባቱ የመለየት ስሜት ነበር። ከአብ መለየት? አዎ፣ ፍጹም የሆነ መንፈሳዊና ስሜታዊ ጨለማ። ነገር ግን ምንጩ ከዚህም የበለጠ ጥልቅ የሆነ ሐሳብ ያቀርባል። ቆይ እስቲ፣ ከዚህ በላይ ጥልቅ ስቃይ ሊኖር ይችላል? ከአብ መለየት ከሚለው በላይ? አዎ፣ ምንጩ እንደሚለው የኢየሱስ ከባዱ ስቃይ እርሱን በመተው አብ የሚሰማውን ታላቅ ሕመም ማየቱና መሰማቱ ነበረ። ቆይ እስቲ፣ ይህ እኮ ሁሉንም ነገር ይቀይረዋል። አዎ፣ ማለቴ ሁላችንም የምናውቀው የኢየሱስን ስቃይ ነው። አንቺ ግን ምትዩ የእሱ ትልቁ ስቃይ የራሱ ሕመም ሳይሆን የአባቱ ሕመም ነበረው። ዋው! እውነተኛ ፍቅር ማለት የራስህን ሕመም ሳይሆን የምትወደውን ሰው ሕመም የበለጠ መሰማት ነው። በትክክል ያ ነው። አብ ልጁን ምን ያህል እንደሚወደው ኢየሱስ ጠንቅቆ ያውቃል። ስለዚህ ልጁን መተው ለአብ ምን ያህል ከባድ እንደሆነ ይረዳል። ስለዚህ የኢየሱስ ትልቁ ስቃይ የራሱ የመተው ሕመም ብቻ ሳይሆን የሚወደው አባቱ የተሰማው ያለውን ማይለካ ሕመም መመለከት ነበር። ስለዚህ ኢየሱስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተወኸኝ ብሎ ሲጮህ፣ ያ ጩኸት ከራሱ የመተው ስቃይ በተጨማሪ የአባቱን ማይቋቋሙት ስቃይ ከመጩት የመነጨ ጩኸት ሊሆን እንደሚችል ነው ምንጩ የሚጠቆመው። የመስቀሉ መስዋዕትነት የአብና የወልድ የጋራ ስቃይ ነበር ማለት ነው። የጋራ ማይነገር ስቃይና ፍቅር መገለጫ ነበር። ይህ ሁሉ ስለ መስቀሉ የተረዳነው ነገር ታዲያ ለተከታታዮቹ ምን ትርጉም አለው? ምንጩ በቀጥታ ወደ ደቀ መዝሙርነት ይወስደናል። ደቀ መዝሙር መሆን ማለት የመምህሩን መንገድ መከተል ነው ይላል። ይህም የመስቀሉን መንገድ መከተል ነው። ኢየሱስ በመስቀል ላይ ሁሉን ነገር እንደተወ የእርሱን መንገድ የሚከተልም ሁሉንም ነገር መተው ይጠበቅበታል። ሁሉን ነገር መተው ሲባል ምን ማለት ነው? ይሄ በጣም ከባድ ቃል ነው። ቃል በቃል ቤተሰብና ንብረትን መጣል ማለት ነው። ምንጩ ይህንን ከቅዱሳት መጻሕፍት እየጠቀሰ ያብራራል። ያው ኢየሱስ ሚስቱን፣ ልጆቹን፣ የራሱን ሕይወት እንኳን ሳይቀር የሚጠላ ደቀ መዝሙሬ ሊሆን አይችልም ሲል፣ አዎ፣ መጥላት የሚለው ቃል በጣም ከባድ ነው። እዚህ ላይ ያለው ትርጉም ከክርስቶስ ፍቅር አንጻር እነዚህን ነገሮች በሁለተኛ ደረጃ ላይ ማስቀመጥ ወይም ዝቅ አድርጎ ማየት ማለት ነው። የልብህን ዙፋን ላይ ማን ተቀምጧል የሚለው ጥያቄ ነው። ልክ ነው። ይህንን ሐሳብ ምንጩ የእውቀት ዛፍን ፍሬ መጥፋት በማለት በምሳሌ አስቀምጠዋል። ይህ ምን ማለት ነው? የእውቀት ዛፍን ፍሬ መብላት ማለት ይህ የኔ ነው ብሎ ማወጅ ማለት ነበር። ስለዚህ ፍሬውን መጥፋት ማለት የተሰጠን ነገር ሁሉ የራሳችን ሳይሆን የእግዚአብሔር መሆኑን አምኖ መቀበል ማለት ነው። የኔ የሚለውን የባለቤትነት ስሜት መተው።
ምንጩ በማያሻማ ቋንቋ እንዲህ ይላል፣ ለፍጡር የራሱ የሆነ ምንም ነገር የለም። አንድ ደቂቃ። ለፍጡር የራሱ የሆነ ምንም ነገር የለም። ሕይወቴ እንኳ የኔ አይደለም እያልሽ ነው? ምንጩ የሚለው ሐሳብ ይሄ ነው። እስቲ እንደዚህ አስቦ፣ አንድ የተከራይኸውን ቤት እሺ፣ በውስጡ ትኖራለህ፣ ትጠቀምበታለህ፣ ታጸዳዋለህ። ነገር ግን የኔ ነው ብሎ የባለቤትነት ሰነድ ልታሳይ አትችልም። ባለቤቱ ሌላ ነው። ገባኝ። ሕይወታችን፣ ጊዜያችን፣ ችሎታችን፣ ሁሉም ነገር ከፈጣሪ በአደራ እንደተሰጠን ነው። በትክክል። እኛ ተጠቃሚዎችና መጋቢዎች እንጂ ባለቤቶች አይደለንም። ይህ በጣም መሰረታዊ የሆነ የፍጥረት ግንዛቤ ነው። ሁሉም ነገር የእግዚአብሔር ከሆነ የተሰጠን ትእዛዝ ምንድን ነው? የመጨረሻውና ብቸኛው ትእዛዝ ሁሉን ነገር በባለቤትነት የያዘው እግዚአብሔር ፍጥረታቱ እርስ በርስ እንዲዋደዱ ያዛል። ፍቅር የፍጥረት ሁሉ ሕግ ነው ማለት ነው። አዎ፣ ምክንያቱም ፈጣሪ ራሱ ፍቅር ስለሆነ ከእርሱ የወጣው ፍጥረትም ሊኖር የሚችለው በፍቅር ብቻ ነው። ይህንን መጣስ ደግሞ ሞት ብቻ ያስከትላል። እንግዲህ የዛሬውን ዳሰሳችንን ስናጠቃልል እጅግ መሰረታዊ የሆኑ ግንዛቤዎችን አግኝተናል። የክርስቶስ ፍጹም መታዘዝ ምንጩ ፍቅር መሆኑን፣ በእውነተኛ መታዘዝና በይስሙላ ሥራ መካከል ያለው ልዩነት የልብ ጉዳይ መሆኑን እና የመስቀሉ እውነተኛው ስቃይ ጥልቀት በአብና በወልድ መካከል በነበረው የጋራ ፍቅር ውስጥ መሆኑን ተመልክተናል። ከሁሉም በላይ ግን የሰው ልጅ የራሱ የሆነ ምንም እንደሌለውና ሁሉም ነገር ከፈጣሪ የተሰጠ አደራ መሆኑን በትክክል እና ውይይቱን በአንድ አሳሳቢ ጥያቄ ልዝጋው። ምንጮቹ እንደሚሉት ሕይወታችን ጨምሮ ሁሉም ነገር ከፈጣሪ የተዋስነው ወይም በአደራ የተቀበልነው ከሆነ የእኔ የምንለው ነገር እውነተኛ ትርጉሙ ምንድን ነው? ይህንን ጥልቅ እውነት መቀበል በየቀኑ በምንወስናቸው ውሳኔዎች እና ከሰዎች ጋር ባለን ግንኙነት ላይ ምን አይነት ለውጥ ሊያመጣ ይችላል? የባለቤትነት አስተሳሰብን ሙሉ በሙሉ ትተን የመጋቢነትን አስተሳሰብን መላበስ በእርግጥ ምን ማለት ይሆን? ይህንን እያሰላሰልን ለዛሬ እናብቃ።